ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብርሃምን አለው፣ ከእግርህ ከዘመዶችም ከአባትህ ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔርን እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር። አብርሃምም ሚስቱን ሳራን፣ የወንድሙ ልጅ ሎጥን፣ ያገኙትን ከብት ሁሉ፣ በካራን ያገኟቸውን ሰዎች ይዘው ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያ ጊዜ በምድሩ ነበሩ። እግዚአብሔር ለአብርሃም ተገለጠለት፣ ይህችን ምድር ለዘርህ እሰጣለሁ አለው። እርሱም የተገለጠለት ለእግዚአብሔር በዚህ ስፍራ መሠዊያውን ሠራ። ከዚህም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚህ ተነስ፣ የተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብርሃም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሳራን እንዲህ አላት፣ አንቺ መልካም ሴት እንደሆንሽ እኔ እነሆ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺ ነፍሴ ትድን ዘንድ እህቱ ነኝ ብዬ። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አዩአት፣ በፈርዖን ፊት አመስገኑአት። ሴቲቱም ወደ ፈርዖን ቤት ወሰዱአት። ለአብርሃምም ስለ እርሱ መልካም አደረገለት። ለእርሱ ለበጎችም፣ በሬዎችም፣ አህዮችም፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። እግዚአብሔር አብርሃምን ሚስቱን በስራ ምክንያት ፈርዖንን የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ይደረግብህ ምንድን ነው? እርሷ ሚስት እንደሆነች ለምን አልገለጠልኝም? ለምንስ እህቴ ናት አለ። እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስት እነኋት፣ ይዘሃት ሂድ። ፈርዖንም ሰዎችን ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ይሾኟቸው።